ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። እንግዲህ ዛሬ እዚህ ጋር የምታዩዋቸው እነዚህ ባለ 2 ፊደል እና ባለ 3 ፊደል የሆኑ ቃላቶችን እንመማራለን ማለት ነው። በተለይ ጀማሪ ከሆናችሁ ይህን ቪዲዮ ቀስ ብለን ተረጋግተን በደንብ አነብላችኋል። እናንተ ደግሞ እየተከታተላችሁ ከቻላችሁ እየጻፋችሁ ደግሞ ተከታተሉ፣ የበለጠ ግልጽ ይሆንላችኋል ማለት ነው። እኔ አሁን ከዚህ ከመጀመሪያው ጀምሬ አነብላችኋለሁ፣ ተከታተሉ። እሺ፣ ከዚህ ጋር ምን ይላል? ቃላት ምስረታ፣ ቃላት ምስረታ ይላል። እሺ፣ ከዚህ ከመጀመሪያው ስንጀምር ና 2 ፊደል ዜና፣ ዜና። ዜ የዘ ቤተሰብ 5ኛ ፊደል፣ ና የነ ቤተሰብ 4ኛ ፊደል ሆኖ እነዚህ በአንድ ላይ ስናነባቸው ምን ይላል? ዜና፣ ዜና ይላል። እሺ፣ ከዚህ ጋር ደግሞ ዞረ፣ ዞረ። ዞ የዘ ቤተሰብ 7ኛ፣ ረ የመጀመሪያ ፊደል ዞረ። ልቧ፣ ልቧ። ል የለቤተሰብ 6ኛ ፊደል፣ ቧ የበቤተሰብ 8ኛ ወይም ደግሞ ዲቃላ ሆሄያት የምንላት ፊደል ነች። በአንድ ላይ ስናነበው ልቧ፣ ልቧ ይላል። እሺ፣ ከዚህ ጋር ደግሞ ሞላ። ሞ ማለት 7ኛ የመቤተሰብ እና ላ ደግሞ 4ኛ የለቤተሰብ ነው። በአንድ ላይ ሞላ። እሺ፣ ከዚህ ጋር ልጅ። ል 6ኛ የለቤተሰብ፣ ጅ 6ኛ የጀ ቤተሰብ ሆኖ በአንድ ላይ ስናነበው ልጅ። ኑሮ። ኑ የነ ቤተሰብ 2ኛ ፊደል፣ ሮ የረ ቤተሰብ 7ኛ ፊደል በአንድ ላይ ኑሮ። እሺ፣ የመጨረሻው ጋቢ። ጋ 4ኛ የገ ቤተሰብ እና ቢ ደግሞ 3ኛ የበ ቤተሰብ ሆኖ በአንድ ላይ ስናነበው ጋቢ ይላል። እሺ፣ ወደ ቀጥሎ ስንመጣ ደግሞ ከዚህ ጋር መጣ። ጣ የጠ ቤተሰብ 4ኛ ፊደል መጣ። ቻሌ። ቻ የቸ ቤተሰብ 4ኛ እና ሌ ደግሞ 5ኛ የለ ቤተሰብ ቻሌ። ኋላ። ኋ ማለት 8ኛ ያ ቤተሰብ፣ ላ 4ኛ የለ ቤተሰብ አንድ ላይ ኋላ። ወሬ። ሬ ማለት 5ኛ የረ ቤተሰብ ወሬ። ጣት። ጣ የጠ ቤተሰብ 4ኛ እና ት ደግሞ 6ኛ የተ ቤተሰብ ጣት። ጸጋ። ጋ የገ ቤተሰብ 4ኛ ፊደል ጸጋ። ነው ማለት የወ ቤተሰብ 6ኛ ፊደል ነው። እሺ፣ እንግዲህ እነዚህ በሁለት መስመር የመጀመሪያውና ይሄኛው ባለ 2 ፊደል ናቸው ማለት ነው። ቀጣይ ደግሞ እነዚህ ደግሞ ሁለቱ ደግሞ ባለ 3 ፊደል ናቸው። 3 ፊደላት ሆነው የተመሰረቱ ቃላቶች ማለት ነው። ከዚህ ጋር ምን ይላል? ጠባቂ። ጠ የመጀመሪያ፣ ባ የበ ቤተሰብ 4ኛ እና ቂ 3ኛ የቀ ቤተሰብ ጠባቂ። ካሴት።
ካ የከ ቤተሰብ አራተኛ፣ ሴ የሰ ቤተሰብ አምስተኛ፣ ት የተ ቤተሰብ ስድስተኛ ካሴት። ክ ላ ስ ክላስ ክላስ ክ የከ ቤተሰብ ስድስተኛ ፊደል ነች። ላ የለ ቤተሰብ አራተኛ እና ስ ደግሞ የሰ ቤተሰብ ስድስተኛ በአንድ ላይ ይህ ምን ይላል? ክላስ ክላስ። ስ ካ ር ስካር ስካር ስ የሰ ቤተሰብ ስድስተኛ፣ ካ የከ ቤተሰብ አራተኛ እና ር ደግሞ የረ ቤተሰብ ስድስተኛ ሆኖ በአንድ ላይ ስካር ስካር። ስ ኳ ር ስኳር ስኳር እዚህ ጋር የተለየች ኳ ነች። ኳ ማለት ስምንተኛ የከ ቤተሰብ ወይንም ደግሞ ዲቃላ ሆሄያት የምንላት ፊደል ነች። ስኳር። አ መ ል አመል አመል ል የለ ቤተሰብ ስድስተኛ አመል። ግ ብ ር ግብር እነዚህ ሶስቱም ስድስተኛ ፊደላቶች የገ ቤተሰብ የበና የረ ቤተሰብ ስድስተኛ ፊደላቶች በአንድ ላይ ሲነበቡ ግብር ግብር ይላል። እሺ ከዚህ ጋር ደግሞ ጥ ያ ቄ ጥያቄ ጥያቄ ጥ የጠ ቤተሰብ ስድስተኛ፣ ያ የቤተሰብ አራተኛ እና ቄ ደግሞ የቀ ቤተሰብ አምስተኛ ሆኖ በአንድ ላይ ስናነበው ጥያቄ ጥያቄ። እሺ ከዚህ ጋር ደግሞ ል ጆ ች ልጆች ል የለ ቤተሰብ ስድስተኛ፣ ጆ የጀ ቤተሰብ ሰባተኛ እና ቺ ደግሞ የቸ ቤተሰብ ስድስተኛ በአንድ ላይ ልጆች ልጆች ይላል። ከዚህ ጋር ሰ ላ ም ም ሰላም ሰላም ሰ የመጀመሪያ፣ ላ የለ ቤተሰብ አራተኛ እና ም ደግሞ የመ ቤተሰብ ስድስተኛ ሰላም። ቅ ባ ት ቅባት ቅ የቀ ቤተሰብ ስድስተኛ፣ ባ የበ ቤተሰብ አራተኛ እና ት ደግሞ የተ ቤተሰብ ስድስተኛ ቅባት። ወ ፎ ች ወፎች ወ የመጀመሪያ ፊደል፣ ፎ የፈ ቤተሰብ ሰባተኛ ፊደል፣ ች የቸ ቤተሰብ ስድስተኛ በአንድ ላይ ወፎች ወፎች። አ ድ ዋ አድዋ አድዋ አ የመጀመሪያ፣ ድ የደ ቤተሰብ ስድስተኛ እና ዋ ደግሞ የወ ቤተሰብ አራተኛ ፊደል በአንድ ላይ አድዋ አድዋ። የመጨረሻው ተ ገ ቢ በአንድ ላይ ተገቢ ተገቢ ቢ ማለት የበ ቤተሰብ ሶስተኛ ፊደል ተገቢ። እሺ እንግዲህ በዛሬ ክላሳችን ከዚህ ጋር የምታዩዋቸው እነዚህን ሁለቱ መስመሮች እነዚህ ባለ ሁለት ፊደል ናቸው። እነዚህ ደግሞ የመጨረሻዎቹ ሁለቱ መስመሮች ደግሞ ባለ ሶስት ፊደል ቃላቶችን ተማምረናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። አማርኛና እንግሊዘኛ ከዚህ ቻናል ላይ ቪዲዮ እየሰራሁ እለቃለሁ። እናንተ እየገባችሁ ሁሌም መከታተል ይቻላል። በተጨማሪ ደግሞ መጀመሪያ መግቢያው ላይ እንዳልኳችሁ በውስጥ መስመር ተመዝግባችሁ ከፈለጋችሁ መማር ከፈለጋችሁ በተለያዩ የሚዲያ አማራጮች የተለያዩ ትምህርቶች ስለምናስተምር እናንተ ገብታችሁ መማር ትችላላችሁ ማለት ነው። ለዛሬ ነበር ትምህርት ይሄን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ